في الآخرة إلا قليل إلا تنفروا يعذبكم عذابا أليما ويستبدل قوما غيركم ولا تضرونه شيئا إن الله على كل شيء قدير إلا تنصروه فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا فأنزل الله سكينته على رسوله وأنزل جنودا لم تروها وعذب الذين كفروا وذلك جزاء الكافرين. እናንተ ያመናችሁ ሆይ በአላህ መንገድ ላይ ዘመቻ ውጡ ስትባሉ ምነው ከባበዳችሁሳ? የዱንያን ህይወት ከአኼራ አስበለጣችኋት? የዱንያ ህይወት እኮ ከአኼራ ጋር ስትነጻጸር አታላይ የሆነች አማላይ የሆነች ጊዜያዊ መጠቃቀሚያ እንጂ ሌላ አይደለችም እኮ ይላል አላህ። አኼራን ካሰባችሁ ጀነትን ካሰባችኋት ዱንያ ላይ ምንም አይነት የዱንያ ድሎት ውስጥ ብትቀማጠሉ ከአኼራ አንጻር ስትታይ እንደው ልክ እንደ ህፃን ጨዋታ አንድ ያገኘሁት ስንል እልም ብሎ የማይጨበጥ ነች ይላል አላህ ሱብሓነሁ ወተዓላ። መልእክተኛው ጋር አብራችሁ ዘመቻ አንወጣም የምትሉ ከሆነም አላህ ይቀጣችኋል። አሳማሚ ቅጣትን ደግሞ አላህ ሲቀጣችሁ ደግሞ እናንተን በመቅጣቱ እናንተ በአላህ መንገድ ላይ አልወጣም በማለታችሁ ደግሞ አላህን አትጎዱትም። አላህ ለዲኑ የፈለገውን ይመርጣል። እናንተ ለአላህ ውለታ የምታደርጉ እንዳይመስላችሁ። ጂሃድ ስለወጣችሁ ገንዘብ አውጥታችሁ ሐጅ ዑምራ ስለመጣችሁ በአላህ ውለታ የዋላችሁ እንዳይመስላችሁ። ለነፍሳችሁ ነው ራሳችሁን የምታድኗት። እናንተ ባትሰግዱ አላህ የሚሰግድለት የሚጠፋ እንዳይመስላችሁ። እናንተ ጂሃድ ባትወጡ ለአላህ ጂሃድ የሚወጣ ባሪያ የሚያጣ እንዳይመስላችሁ። በጂሃዱም በሰላቱም በሐጁም በዑምራውም የምትጠቀሙት እናንተ ናችሁ። አላህ እንደሚጠቀሙ የምትጎዱም እናንተ ናችሁ። አላህ አይጎዳም ይላል አላህ ሱብሓነሁ ወተዓላ። አይ ብላችሁ ደግሞ መልእክተኛውን እንረዳለን እናገዛለን ብላችሁ ብትመጡ የእናንተ እገዛ ብዙ ተአምር አይደለም። ከእናንተ በላይ እኮ አላህ ይረዳዋል። ማንም ሰው በማይረዳው ሰዓት እነዚያ መካ ላይ የካዱት ሰዎች ሁለት አድርገው አቡበክርንና እሱን አፈናቅለው እንደ በሁለት ነፍሳቸውን ለማዳን ጥለው በሸሹና በወጡ ጊዜ إذ أخرجه الذين كفروا ثاني اثنين ከዛም إذ هما في الغار أي في غار الثور አሁን ያየነው ዋሻ ውስጥ እዛ ዋሻ ውስጥ ቁጭ ባሉበት إذ يقول لصاحبه ለጓደኛቸው ለአቡበክር ስዲቅ እንደዚህ ባሉት ጊዜ ምን አሉት? لا تحزن إن الله معنا أتتكز أبا بكر الله كوكنا قانو بلو أبسروا فأنزل الله سكينته عليه سكينة مرقاقات بسلي أورد اللت فأنزل الله سكينته عليه وأيده بجنود لم تروها لما تاياتشو سراويتوش الله أتنكروا لما يتايو سراويت ቅድም እንዳልኩት ያቺ ሸረሪቷ ድንች ብሎ ይፈሰሩ አሉ። የማይታዩት ሰራዊቶች መላእክቶች ናቸው። አላህ መላእክት ልኮ ከነዚህ ሰዎች አይን ላይ ሰተራቸው። ሹፍ እንግዲህ አልሰናቅተሽ ወጥተህ ከዛ ዋሻ ተደብቀው እዛ ያለህበት ቦታ ድረስ ጫፍ ደርሰዋል። አትደንግጥ። አንዘለላሁ ሰኪነቱ ዐለይሂ ሐቅ ላይ ከሆነን አላህ ሰኪናውን መረጋጋቱን ይሰጠናል። አብሽር
لا تحزن إن الله معنا ሉት ረሱል عليه الصلاة والسلام ለአቡበክር ሲዲቅ። ስለዚህ በዚያ መልኩ አላህ አጠንክሯቸው የመካ ሙሽሪኮች እንግዲህ የሚፈልጉት ነቢን عليه الصلاة والسلام እግራቸው ስር ደርሰው ጥለው ተመለሱ። አላህ ጋረደባቸው። እኛ ማድረስ የምንችለው ያክል ሰበብ ካደረስን በኋላ ከዛ በኋላ ያለውን አላህ Subhanahu Wa Ta'ala ይወጣልናል። እንግዲህ እሳቸው በዚያ ዘመን በዛ ተጨባጭ ማድረግ የሚችሉትን ነቢ عليه الصلاة والسلام እስከ ጥግ አድርገዋል። ከዛ በኋላ ያለውን ጉዳይ አላህ ነው ኃላፊነት የወሰደላቸው። እዛ ጋር ከደረሱ በኋላ ሙሽሪኮቹ ነቢን እንዳያገኙ አቡበክርን እንዳያገኙ አላህ የራሴን ሰራዊት ላኩባቸው ይላል። አይ በቃ የለም እዚህ ድረስ እዚህ ውስጥማ ሰው አይገባበትም። ደግሞ ቁመቷ ራሱ ለሰው ቁመት ማትበቃ ነች። ዋሻዋ ራሷ 1 ሜትር ከ30 ሳንቲም አካባቢ ነች። እዚህ ከኛ ውስጥ እንግዲህ አጭር ሰው እንኳን ቢኖር 1 ሜትር ከ50 ከ55 ነው። ረዣዥሞቹ ሌላ ከፍ ይላል። ስለዚህ ከአንድ ሰው ቁመት ራሱ አጠር ያለች ነች። ስለዚህ በምንም ስላልገመቱ ጥለው ተመለሱ ማለት ነው። አላህ ይህንን ተአምር ይህንን ክስተት ቁርአን ውስጥ እንግዲህ ተርኮ አስቀምጦልናል ማለት ነው። እና አልሐምዱሊላህ ይህ ታሪክ የኛ ነው። ይህ ታሪክ የነቢያችን ነው ሰለላሁ ዐለይሂ ወሰለም። አላህ በቁርአኑ የጠቀሰው ታሪክ ነውና ቦታው ላይ ቆመን እንግዲህ ይህን ታሪክ አይተነዋልና አላህ Subhanahu Wa Ta'ala ከዚህ ታሪክ የምንማር ያድርገን። እንግዲህ ዛሬ እኛ ሰዎች ሰላም ሳናደርስ ተውት በዲኑ ጉዳይ ለዳዕዋ አይደለም ርዝቃችንን በመፈለግ እንኳን በተገቢ መንገድ ሰውን ሳናደርስ አላህ እንደው ዝም ብሎ ወርቅና ብሩን እንዲያዘንብልን የምንጠብቅ የዋሆች ነን። ግን ላይ ደግሞ ሰዎች ለባጢል ስንት ይሰራሉ። ሰዎች እኮ አንድ ፈረንጅ ለያዘው ኩፍር ብሎ ከዛ ከአውሮፓ ከተንደላቀቀ ህይወት ወጥቶ ኢትዮጵያ መጥቶ አዲስ አበባ አለ። እና ዛሬ ከገጠር የመጣ ልጅ አዲስ አበባ ኑሮ ሲመቸው እኮ ገጠር ያሉ ቤተሰቦቹ መዘየር ይከብደዋል። ወይ ሀዘን ካልመጣ በጣም የሚያከብራቸው ወላጆች ካሉት ለዓረፋ ሄዶ ዘይራል አይደል? ያ ከአውሮፓ የመጣ ነጭ ግን እዛ ገጠር ልብስ የማይለብሱት ሀመሮች ጋር ሄዶ ራቁታቸውን ከሚያድሩት መብራት ከሌለበት ቦታ ላይ ጨለማ ውስጥ ጭስ ውስጥ እያደሩ ወንጌልን አጥምቀው ይሄዳሉ። ለባጢል እኮ ነው፣ ለጀሃነም ለኩፍ። ከአዲስ አበባ አይደለም እኮ ከፓሪስ ነው የሚመጡት። እዛ የሚኖረውን ኑሮ እዛ ያለው የተንደላቀቀውን ቴክኖሎጂን ትተው እዛ መጥተው ኢትዮጵያ ገጠር ውስጥ ገብተው መብራት የሌለበት ስልክ የሌለበት መንገድ የሌለበት ከተማ ላይ ገብተው እዛው ስራ ስር ከመሬት እየነቀሉ እየበሉ ዓላማ ብሎ ለያዙት ነገር ይሰራሉ። ሱብሃንአላህ። እኛ ዛሬ ለሐቅ ቁርአንን ለመማር መስጂድ ድረስ መስጂድ ቁጭ ብለን ለመማር አቅቶን እኮ እድሜ ዘመናችንን ቁርአን መቅራት በደንብ አንችልም። ወይም የቁርአንን ማዕና ቁጭ ብለን ተፍሲር ለመቅራት ሰዓት አጣሁ እያልን ነው። ቴሌቪዥን የምናይበት ድራማ፣ ፊልም፣ ኳስ ጨዋታ የምናይበት ሰዓት ሳናጣ ቁርአን ለመማር ግን ጊዜ አጥተናል። ይሁን በእነዚህ ትላልቅ ታሪኮች የታቀፈው የተሞላውን ቁርአንን የህይወት የዱንያ የአኺራ መንገዳችንን የሚገልጽልን ቁርአን ዛሬ እየተማርናል። ይኸው ኒሃየት ሐድ አልሐረም አሁን ከሐረም ወጣን። እስካሁን ሐረም ውስጥ ነበርን። አሁን ያለፍንበት እቺ እንደ ምሰሶ የቆመችው ቦታ ሐድ የሐረም ክልል ነው። ከዚህ ውጭ ያለው ቦታ ከሐረም ውጭ የሚባለው ነው። መካ የሚባለው ሐረም ያለው من المسجد الحرام المسجد الحرام البلد الأمين የተባለው ቀደም እስካለፍነው ምሰሶ ድረስ ያለው ቦታ ነው። ከዚህ በኋላ ያለው ደግሞ ጃሚዓት ኡሙል ቁራ ዩኒቨርሲቲ የሚባለው በዓለም ብዙ ፋከልቲን በአንድ ቦታ አቅፎ የያዘ ትልቅ ዩኒቨርሲቲ ነው። በዓለም ቁጥር 1 ተብሎ ከሚጠቀሱ ዩኒቨርሲቲዎች ውስጥ ማለት ነው። ዲናዊም አካዳሚክም የሆኑ ዩኒቨርሲቲዎች የያዘ ጃሚዓት ኡሙል ቁራ ብዙ የሀገራችን ዑለማዎች የተማሩበት ያስተማሩበት እነ ሐጅ መሐመድ ወሊ ረሕመቱላሂ ዐለይህ፣ ሼክ መሐመድ አደም አልወለዊ እነዚያ ትላልቅ ዑለማዎች ያስተማሩበት ዩኒቨርሲቲ ነው። እና አላ ኩሊ ሓል ዛሬ ላይ ለእስላም የተከፈለው መስዋዕትነት ስናይ እኛ
እንደ ሴት ለሂጃብ ምን ያህል መስዋዕትነት ከፍያለሁ፣ ለቁርአን ምን ያህል መስዋዕትነት ከፍለናል። የአላህን ዲን በህይወታችን ውስጥ ተግባራዊ ለማድረግ ለሰዎች ማድረሱን እንተውና በእኛ ህይወት ውስጥ እንኳን ምን ሰርቻለሁ ብለን እስቲ ራሳችንን በዚህ ታሪክ ውስጥ እናጥናው። የኋሊት እንመልከት ታሪካችንን። እስከ ዛሬ ድረስ ምን የሚጻፍ ጌታዬ ፊት ቆሜ የምናገረው ከሆነም ደግሞ ከተሳካሪ ደግሞ ትውልድ የሚያወራልኝ መንገድን ቢያንስ ልጆቼና ታናናሾቼ እንዲነበረች እህታችን እናታችን እንዲነበር ወንድማችን አባታችን ብሎ የሚሉልኝ እንደ አርአያ የሚወስድልኝ መልካም ነገር አለኝ ወይስ የለኝም? አላህ የጠበቀኝ ወይስ በተቃራኒው ነኝ? አስቸጋሪና መጥፎ ነገር ነው ወይ የኔ ታሪክ? ለራሳችን መማር አላህ ከሚማሩት አላህ ያድርገን።